በምድር ላይ ካሉ የውሃ መስመሮች ሁሉ እጅግ ስልታዊ ከታሪክ ማህደር ያልጠፋ የስልጣኔ መገኛ የዓለም የነዳጅ ደም ስር የሆርሙዝ የባህር ወሽመጥ እዚህ ጋር ማዕበሉ የውሃ ጠብታዎችን ብቻ ሳይሆን የታላላቅ ግዛቶችን ዕጣ ፈንታ ጭምር ነው የሚያንከባልለው። የፀሐይ ውጋገን በውሃው ላይ ሲንቦገቦግ የንግድ መርከቦች ሰላማዊ ጉዟቸውን የቀጠሉ ይመስላሉ። ነገር ግን ከዚህ ሰላማዊ ገጽታ በስተጀርባ ዓለምን ሊያናውጥ የሚችል በስውር የሚንተከተክ የእሳት ጎርፍ አለ። ከማዕበሉ በታች የአሜሪካ የባህር ሰርጓጅ መርከቦች እንደ ጥላ ስውር አዳኞች ይዋኛሉ። ከላይ በሰማይ የብረት አዕዋፍት የማይታይ ስጋትን ይዘው ይከንፋሉ። በውሃው ላይ ደግሞ የዓለምን ኃያል የጦር መርከብ ዩኤስኤስ አብርሃም ሊንከንን ጨምሮ የአንድ ግዙፍ መርከቦች ስብስብ ልክ እንደተቆጣ አውሬ የፋርስን ምድር በዓይነ ቁራኛ ይጠብቃል። ሰላም ጤና ይስጥልን ውድ የኦርቢት ሚዲያ ቤተሰቦች እንደምን ሰነበታችሁ? በዛሬው ዝግጅታችን በኢራን መሪዎች በኩል ስለተሰጡ ጠንካራ ማስጠንቀቂያዎች፣ ወቅታዊ የሁለቱ ወገኖች ግዙፍ ወታደራዊ ዝግጅት ያለበት ሁኔታና አሜሪካ ኢራንን ብታጠቃ ምን ይከተላል በሚለው ጉዳይ ላይ ሰፊ ትንታኔ ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ወቅታዊ ዓለም አቀፋዊ መረጃዎች እንዲደርሱ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በወሽመጡ ማዶ የሺህ ዘመናት ታሪክ ያላት በኩራትና በማንነት የተገነባች የጥንታዊ ስልጣኔ ባለቤት ኢራን ቆማለች። ይህች ሀገር በታሪኳ ለወራሪ ያልተንበረከከች፣ በባዕድ ኃይል ፊት አንገቷን የማትደፋ ዛሬም እንደገና በታሪክ ፈተና ውስጥ ትገኛለች። የዋሽንግተን ነፋስ የስጋትና የማስጠንቀቂያ መዓዛ ይዞ ሲነፍስ፣ የቴህራን ምላሽ ደግሞ የጽናትና የጀግንነት ሆኗል። አስፈላጊም ከሆነ የመጨረሻውን መስዋዕትነት የመክፈል ዝግጁነት እንዳላት የኢራን የፓርላማ አባላት በአብዮታዊ ጥበቃ ዩኒፎርም ለብሰው ያስተላለፉት መልእክት ለዚህ ጉልህ ማሳያ ነው። ይህ ታሪክ ስለ ሁለት ሀገራት ብቻ አይደለም። ይህ ታሪክ ስለ ክብር፣ ስለ ሉዓላዊነት፣ ስለ መኖርና አለመኖር ነው። ይህ በመካከለኛው ምስራቅ አሸዋማ መሬት ላይ ሊቀሰቀስ ስለሚችል፣ መላውን ዓለም ሊያቃጥል ስለሚችል አንድ ብልጭታ ነው። የታሪክ ዋነኛ ምዕራፍ የሚከፈተው በትናንትናው ዕለት የመንፈሳዊ መሪ አያቶላህ አሊ ካሜኒ አንደበት በወጡት ቃላት ነው። የ86 ዓመቱ አዛውንት የኢራንን አብዮት መንፈስ የወረሱት በሀገራቸው ጉዳይ የመጨረሻውን ቃል የሚሰጡት እኚህ ሰው ድምፃቸው የረጋ ቢሆንም መልእክታቸው ግን እንደ ነጎድጓድ አስተጋብቷል። አሜሪካኖች ማወቅ አለባቸው አሉ። ጦርነት ከጀመሩ በዚህ ጊዜ ጦርነቱ ቀጠናዊ ጦርነት ይሆናል። ቃላቱ ቀላል ነበሩ፣ ነገር ግን በውስጣቸው ያዘሉ ትርጉም መላውን መካከለኛው ምስራቅ ከጫፍ እስከ ጫፍ የሚያዳርስ ነበር። ቀጠናዊ ጦርነት፣ ይህ ማለት ግጭቱ በኢራንና በአሜሪካ መካከል ብቻ ተወስኖ አይቀርም ማለት ነው። ይህ ማለት የእሳት ወላፈን የባህረ ሰላጤውን ሀገራት እያሳደደ ይበላል። የነዳጅ ዋጋን ወደ ሰማይ ያሻቅባል። የዓለምን ኢኮኖሚ ያናጋል። በሚሊዮኖች የሚቆጠሩ ሰላማዊ ዜጎችን ሕይወት ይቀጥፋል ማለት ነው። ይህ በቀላሉ ጦርነት ሳይሆን ትርምስና ገሃነምን የመፍጠር ያህል ነው። የአያቶላህ ካሜኒ ማስጠንቀቂያ የመጣው ያለ ምክንያት አልነበረም። የፕሬዚዳንት ዶናልድ ትራምፕ አስተዳደር በኢራን ላይ ከፍተኛ ጭነት የሚል ስያሜ የሰጡን ዘመቻ ከጀመረ ወዲህ ውጥረቱ ጣሪያ ነክቷል። ዋሽንግተን ኢራን በቅርቡ በአገር አቀፍ ደረጃ የተቀሰቀሱን ተቃውሞዎች በኃይል መምታቷን እንደ ምክንያት በመጥቀስ የወታደራዊ እርምጃ አማራጭ በጠረጴዛ ላይ እንዳለ ደጋግማ ስገልጽ ነበር። ትራምፕ በራሳቸው ለየት ባለ አነጋገር ስልት ኢራን ሁለት ነገሮችን ማድረግ አለባት ሲሉ ማስጠንቀዋል። ቁጥር 1 ኒኩለር አይኖርም። ቁጥር 2 ተቃዋሚዎችን መግደል ማቆም። ይህ ለአንድ ሉዓላዊ ሀገር እንደ ትእዛዝ የቀረበ የኢራንን መንግስት ክብር የሚነካና እጅግ አደገኛ የሆነ መግለጫ ነበር። የአሜሪካ ማስፈራሪያ በቃል ብቻ የተወሰነ አልነበረም። በዓለም ላይ ካሉ የጦር መርከቦች ሁሉ ግዙፉ ዩኤስኤስ አብርሃም ሊንከን በአውሮፕላን ተሸካሚነቱ ብቻ ሳይሆን በሚያጅቡት አጥፊ መርከቦች፣ የክሩዝ ሚሳይል ተኳሽ ሰርጓጅ መርከቦችና በሺዎች በሚቆጠሩ ወታደሮች የታጀበ ተንቀሳቃሽ የጦር መርከብ ነው። ይህ ግዙፍ ኃይል በአረብ ባሕረ ሰላጤ እንዲሰፍር የተደረገው ለቴህራን ግልጽ ማስጠንቀቂያን ለማስተላለፍ ነበር። እንመለከታችኋለን። አንድ ስህተት ከሰራችሁ ዋጋ ትከፍላላችሁ የሚል። ነገር ግን ኢራን በታሪኳ ለእንዲህ አይነት ማስፈራሪያዎች ስትንበረከክ አልታየችም እየተባለ ነው። አያቶላህ ካሜኒ በንግግራቸው ይህንን በግልጽ አስቀምጠዋል። ትራምፕ መርከቦች እንዳመጣ በየጊዜው ይናገራል። የኢራን ሕዝብ በእነዚህ ነገሮች አይፈራም ብለዋል። ይህ የአንድ መሪ ቃል ብቻ ሳይሆን የኢራናውያንን የዘመናት የጽናት መንፈስ የሚያንጸባርቅ ነበር። በኢራን ኢራቅ ጦርነት ወቅት ዓለም ሁሉ ከሰዳም ሁሴን ጎን ቆሞ በነበረበት ጊዜ ለ8 ዓመታት ያህል ብቻዋን ተዋግታ የወጣች ሀገር ነች። በዓለም ላይ እጅግ ከባድ የሚባሉ ማዕቀቦችን ተቋቁማ በሳይንስና በቴክኖሎጂ በተለይም በወታደራዊ ኢንዱስትሪዋ ራሷን የቻለች ሀገር ነች። ስለዚህ የአንድ አውሮፕላን ተሸካሚ መርከብ መምጣት የሚያስደነግጥ ሳይሆን ይልቁንም ቁጣንና የአገር ውስጥ ፍቅር ስሜትን የሚቀሰቅስ ነበር። የኢራን ምላሽ በቃል ብቻ የተወሰነ አልነበረም።
ልክ የአያቶላህ ካሚኒ ማስጠንቀቂያ በተሰማበት ወቅትም የኢራን አብዮታዊ ጥበቃ ጓድ የባህር ኃይል በሆርሙዝ የባህር ወሽመጥ የ2 ቀናት የቀጥታ ተኩስ ወታደራዊ ልምምድን ጀመረ። ቦታው በአጋጣሚ የተመረጠ አይደለም። ሆርሙዝ በጠባቡ ክፍል 33 ኪሎ ሜትር ብቻ ስፋት ያለው ነገር ግን 1/5ኛው የዓለም የነዳጅ ንግድ የሚያልፍበት የኢራን ሕይወትና የሞት ጉዳይ ነው። ኢራን ከዚህ ቀደም ጥቃት ከደረሰባት ወሽመጡ እንደምትዘጋ በተደጋጋሚ ያስጠንቃለች። ይህንን መዝጋት ማለት የዓለምን የኢኮኖሚ ደም ስር መበጠስ ማለት ነው። ልምምዱ ለአሜሪካና ለአጋሮቹ የተላከ ግልጽና የሚያሻማ መልእክት ነበር። የኢራን የጦር ኃይል በአሜሪካ ጦር ፊት ሲታይ በቴክኖሎጂና በበጀት በጣም አነስተኛ ሊሆን ይችላል። ነገር ግን የኢራን ወታደራዊ አስተምህሮ የተመሠረተው በቀጥታ ጦርነት ላይ ሳይሆን አሲሜትሪክ ዋርፌር ወይም ተመጣጣኝ ባልሆነ የውጊያ ስልት ላይ ነው። ይህ ማለት የጠላትን ደካማ ጎን በመጠቀም ባልተጠበቀ መንገድና ቦታ ከፍተኛ ጉዳት ማድረስ ነው። በሆርሙዝ ጠባብ የባህር ወሽመጥ ውስጥ አንድ ግዙፍ የአሜሪካ የጦር መርከብ ለመንቀሳቀስ ይቸግራል። ነገር ግን በመቶዎች የሚቆጠሩ ትናንሽና ፈጣን የኢራን የጥቃት ጀልባዎች ልክ እንደ ተርብ መንጋ ከየአቅጣጫው በመክበብ በሚሳኤልና በቶርፔዶ ሊያጠቁት ይችላሉ። ኢራን በባህር ዳርቻዎቿ ላይ ከመሬት ወደ ባህር የሚተኮሱ ማንኛውንም የጦር መርከብ ሊያሰምጡ የሚችሉ በሺዎች የሚቆጠሩ ጸረ መርከብ ሚሳኤሎችን አሰልፋለች። የኢራን ድሮኖች የአሜሪካንና ሌሎች እንቅስቃሴ ከሰማይ ላይ ያለማቋረጥ ይከታተላሉ። የኢራን የባህር ሰርጓጅ መርከቦች በጸጥታ ከማዕበሉ በታች በመደበቅ ትክክለኛውን የጥቃት ጊዜ ይጠብቃሉ። ስለዚህ በሆርሙዝ የተጀመረው የእሳትና የባሩድ ውዝዋዜ ልምምድ ብቻ ሳይሆን የኢራን የጦር ዝግጁነት ማሳያ ነበር። ይህ የእኛ ግዛት ነው ሲሉ ነበር የሚመስለው። በዚህ ውሃ ውስጥ ሕግ የምናወጣው እኛ ነን። ቀይ መስመራችንን ካለፋችሁ ይህ ውሃ የመርከቦቻችሁ መቃብር ይሆናል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ይህንን ስሜት ሲያስተጋቡ የአሜሪካ ጦር ኃይሉ የጦር ኃይላችን በራሱ ግዛት ውስጥ የተኩስ ልምምድ እንዴት ማከናወን እንዳለብን ሊወስንልን እየሞከረ ነው ሲሉ የአሜሪካን ማስጠንቀቂያ አጣጥሎታል። ይህ የኢራን መንግሥት በሉዓላዊነቱ ጉዳይ ላይ ምን ያህል የማይደራደር እንደሆነ የሚያሳይም ሆኗል። በዚህ ሁሉ ወታደራዊና ፖለቲካዊ ውጥረት መሃል የኢራን ሕዝብ ሕይወት በስጋትና በጭንቀት ተሞልቶ ነበር። ቅዳሜ ዕለት ሀገሪቱ በሁለት የተለያዩ ፍንዳታዎች ተናወጠች። በደቡባዊቷ ወደብ ከተማ ባንደር አባስ አንድ የመኖሪያ ሕንፃ ላይ በደረሰ ፍንዳታ አንድ ሰው ሲሞት 14 ሰዎች ቆስሏል። በደቡብ ምዕራብ በምትገኘው አህቫዝ ከተማ ደግሞ ሌላ ፍንዳታ የ4 ሰዎችን ሕይወት ቀጥፏል። የመንግሥት ባለሥልጣናትና የመገናኛ ብዙኃን የፍንዳታዎቹ መንስኤ የጋዝ መፍሰስ ነው ቢሉም በውጥረት በተሞላው የአገሪቱ ሁኔታ ብዙዎች ይህንን ለማመን ተቸግረው ነበር። በማኅበራዊ ሚዲያ እነዚህ ፍንዳታዎች በአጋጣሚ የተከሰቱ ናቸው ወይስ የውጭ ኃይሎች አሊያም የውስጥ ባንዳዎች የፈጠሩት የሽብር ድርጊት ነው የሚሉ ጥያቄዎች ይነሱ ነበር። የታስኒም የዜና ወኪል በባንደር አባሱ ፍንዳታ የአብዮት ጥበቃ ጓድ የባህር ኃይል አዛዥ ኢላማ ተደርጓል የሚለውን ዘገባ ለማስተባበል ተገዷል። ይህ ሁሉ በሕዝቡ ልብ ውስጥ የነበረውን ስጋትና አለመረጋጋት የሚያሳይ ነበር። ይህ አለመረጋጋት መንግሥት መፈንቅለ መንግሥት ብሎ የፈረጀውን የቅርብ ጊዜ ተቃውሞች ያስታውሳል። አያቶላ ካሚኒ ወደ ዕለት ባደረጉት ንግግር ተቃዋሚዎቹን በፖሊስ በአብዮት ጥበቃ ጓድ በባንኮችና በመስጊዶች ላይ ጥቃት በመሰንዘር ከሷቸዋል። መፈንቅለ መንግሥቱ ከሽፏል ሲሉም በቆራጥነት ተናግሯል። ለኢራን መንግሥት ተቋሞቹ የሕዝብን ብሶት ብቻ የሚያንጸባርቁ ሳይሆኑ የአሜሪካንና የእስራኤልን ጨምሮ የውጭ ጠላቶች ኢራን ከውስጥ ለማዳከምና ለማፍረስ ያሴሩት ሴራ አካል ናቸው። በመንግሥት እይታ እነዚህ የውጭ ኃይሎች የኢኮኖሚ ማዕቀቡ ያመጣውን የሕዝብ ብሶት በመጠቀም ሀገሪቱን ወደ እርስ በርስ ጦርነት ለመክተትና እንደ ሶሪያና ሊቢያ ለማድረግ ይፈልጋሉ። ስለዚህ መንግሥት የወሰደው የኃይል እርምጃ ሀገርን የማዳን እርምጃ ተደርጎም ተወስዷል። በሌላ በኩል የምዕራባውያን መገናኛ ብዙኃንና የሰብአዊ መብት ተሟጋች ድርጅቶች የሟቾቹን ቁጥር በሺዎች እያደረሱ ያቀርባሉ። በአሜሪካ የሚገኘው አንድ ቡድን ከ6300 በላይ ሰዎች መገደላቸውን እንዳረጋገጠ ሲናገር፣ በኖርዌይ የሚገኝ ሌላ ቡድን ደግሞ የሟቾች ቁጥር ከ25000 ሊበልጥ እንደሚችል ያስጠነቅቃል። እነዚህ ቁጥሮች እውነት ከሆኑ ሁኔታውን እጅግ አሳዛኝና ልብ ሰባሪ ያደርጉታል። ነገር ግን የኢራን መንግሥት እነዚህን ቁጥሮች እንደተጋነኑና የፕሮፓጋንዳው አካል እንደሆኑ አድርጎ ይቆጥራቸዋል። ቁጥሩንም ከ3000 ያነሰ ከ2500 ደግሞ የበለጠ እንደሆነ ያቀርባል። እውነታው በዚህ የፕሮፓጋንዳ ጦርነት ውስጥ በቀላሉ ለማወቅ አስቸጋሪ ነው። አንድ ግልጽ የሆነ ሐቅ ግን አለ። የኢራን ሕዝብ በማዕቀቡም በውስጥ ችግሮችም በውጭ ጫናም ከፍተኛ ዋጋን እየከፈለ ቀጥሏል። ፕሬዚዳንት ትራምፕ ተቃዋሚዎችን መግደል አቁሙ ሲሉ በኢራን ጌታ ይህ ያዞንባ ነው። ምክንያቱም ማዕቀቡ ራሱ በሚሊዮኖች የሚቆጠሩ ኢራናውያንን ሕፃናትንና አዛውንቶችን ጨምሮ አስፈላጊ የሆኑ መድኃኒቶችንና የሕክምና ቁሳቁሶችን እንዲያገኙ ማድረግ በጸጥታ እየገደላቸው እንደሆነ ያምናሉ። ስለዚህ የትራምፕ መግለጫ እንደ ግብዝነትና የውስጥ ጉዳይ ላይ እንደ ጣልቃ ገብነት ነው የሚታየው። አሁን በፋርስ ባሕረ ሰላጤ ላይ ሰዓቱ እየቆመ ይመስላል። ሁሉም ወገን የሌላኛውን እንቅስቃሴ በከፍተኛ ጥንቃቄ እየተከታተለ ነው።
አንድ ትንሽ ስህተት፣ አንድ የተሳሳተ ትርጓሜ፣ አንድ ያልተጠበቀ ክስተት ይህንን የቀዘቀዘ ውጥረት ወደ ጋለ ጦርነት ሊቀይሩ ይችላል። የኢራን ባህር ኃይል በሆርሙዝ ወሽመጥ የእሳት ልምምዱን ቀጥሏል። ሮኬቶች ከባህር ዳርቻ ወደ ባህሩ ሲተኮሱ የፍንዳታው ድምፅ የቴህራን የቁርጠኝነት መልእክት ያስተጋባል። ፈጣን ጀልባዎቹ በውሃው ላይ የተምዘገዘጉ የጥቃት ልምምድ ያደርጋሉ። ይህ ሁሉ የሚሆነው የአሜሪካ ጦር መርከቦች ከሚገኙበት ብዙም በማይርቅ ቦታ ነው። የአሜሪካ ማዕከላዊ ዕዝ ደህንነቱ ያልተጠበቀና ሙያዊ ያልሆነ ባህሪ እንዳይፈጸም አስጠንቅቋል። ነገር ግን ለኢራን በራሷ የውሃ ክልል ውስጥ የምታደርገው እንቅስቃሴ የማንም ፈቃድ አያስፈልገውም እያለች ነው። ወደፊት ሊከሰቱ የሚችሉ ሁኔታዎችን ስንመለከት አሁን ያለው ሁኔታ በሶስት ዋና ዋና አቅጣጫዎች ሊተነበይ ይችላል። የመጀመሪያው ሙሉ ለሙሉ ጦርነት ነው። ይህ እጅግ የከፋውና አውዳሚው አማራጭ ነው። አንደኛው ወገን በሚሰራው የተሳሳተ ስሌት ሊቀሰቀስ ይችላል። ለምሳሌ የኢራን የባህር ኃይል ከአሜሪካ የጦር መርከብ ጋር ቢጋጭ ወይም ኢራን በወሽመጡ ውስጥ የንግድ መርከብ ላይ ጉዳት ብታደርስ አሜሪካ ላጸፋ ልትገደድ ትችላለች። ይህ ከተከሰተ የአያቶላ ካሚኒ ማስጠንቀቂያ እውን ሆኖ የቀጠናው ጦርነት ሊቀሰቀስና መላውን መካከለኛው ምስራቅ ሊያቃጥል ይችላል። ሁለተኛው የቀዘቀዘ ውጥረት መቀጠል ሲሆን ሁለቱም ወገኖች የጦርነትን አውዳሚነት ስለሚረዱ ከሙሉ ጦርነት በመቆጠብ አሁን ያለውን የውጥረት ሁኔታ ሊያስቀጥሉ ይችላሉ። በዚህ አማራጭ አሜሪካ ማዕቀቧን ትቀጥላለች። ኢራን ደግሞ በወታደራዊ ልምምዶቿና በተካሄሎቿ አማካኝነት ጫና መፍጠሯን ትቀጥላለች። ይህ ጦርነትም ሰላምም ያልሆነ ሁኔታ ለረጅም ጊዜ የሚቀጥል ከሆነ የቀጠናውን ኢኮኖሚና መረጋጋት በእጅጉ ይጎዳል። ሶስተኛው ወደ ድርድር ማምራት ነው። ምንም እንኳን አሁን ያለው ሁኔታ ተስፋ አስቆራጭ ቢመስልም የድርድር በሩ ሙሉ በሙሉ አልተዘጋም። የትራምፕ አስተዳደር ስለ ውይይት ማውራቱና የኢራን ባለሥልጣናት የድርድር ማዕቀፍ እየተዘጋጀ መሆኑን መግለጻቸው ከጀርባ የሚካሄድ የዲፕሎማሲ ሂደት ሊኖር እንደሚችል ያሳያል። ነገር ግን ለስኬታማ ድርድር ሁለቱም ወገኖች ከያዙት ግትር አቋም ወደ ኋላ ማለት ይኖርባቸዋል። አሜሪካ ጫኗን ማላላት፣ ኢራን ደግሞ በኒውክሌር ፕሮግራሟና በቀጠናው ስላላት ሚና ገንቢ ውይይት ለማድረግ ፈቃደኛ መሆን አለባት። የፋርስ ባህረ ሰላጤ በሁለት ግዙፍ ኃይሎች የፍላጎት ግጭት ማዕከል ሆኗል። በአንድ በኩል ሉዓላዊነትንና ክብሯን ለማስጠበቅ እስከ መጨረሻ ለመዋጋት የተዘጋጀችው ኢራን ትገኛለች። በሌላ በኩል ደግሞ የበላይነቷን ለማስጠበቅና የራሷን ፍላጎት በኃይል ለማስፈጸም የምትሞክር አሜሪካ ነች። በቀጣዮቹ ሳምንታትና ወራት ውስጥ የሚወሰዱ እርምጃዎች የቀጠናውን ብቻ ሳይሆን የዓለምን ሰላምና መረጋጋት በግልጽ ይወስናሉ። ዓለም ይህንን አደገኛ የችዝ ጨዋታ ትንፋሹን ውጦ እየተከታተለ ነው። በዋሽንግተን ፖለቲከኞችና ጄኔራሎች አማራጮቻቸውን ይመዝናሉ። ጦርነት ቀላል ምርጫ አይደለም። ከኢራን ጋር የሚደረግ ጦርነት ከኢራቅና ከአፍጋኒስታን ጦርነቶች ሁሉ እጅግ የከፋ ደም አፋሳሽና ውድ እንደሚሆን ሁሉም ያውቃል። ኢራን የተበታተነች ሀገር ሳትሆን ጠንካራ ማዕከላዊ መንግስት፣ ኃይለኛና ልምድ ያለው ጦር፣ ከሁሉም በላይ ደግሞ በሀገር ፍቅር ስሜት የተሞላ ህዝብ ያላት ሀገር ነች። ጦርነት ከተጀመረ በቀላሉ የሚያልቅ አይሆንም። በሌላ በኩል ፕሬዚዳንት ትራምፕ ኢራን ቁም ነገር ባለው ውይይት ላይ እንደምትገኝና ተቀባይነት ያለው ውጤት እንደሚመጣ ተስፋ እንዳላቸው ተናግረዋል። ይህ የድርድር በር ክፍት መሆኑን የሚያሳይ ሊሆን ይችላል። ነገር ግን ኢራን የምትፈልገው ድርድር በክብርና በእኩልነት ላይ የተመሰረተ ሉዓላዊነቷን የሚያስከብር ነው። በማስፈራሪያና በዛቻ ጥላ ስር የሚደረግ ድርድርን አትቀበልም። ስለዚህ ዓለም ትንፋሹን ውጦ ይጠብቃል። የሆርሙዝ የባህር ወሽመጥ የዓለም ዕጣ ፈንታ የሚወሰንበት መድረክ ሆኗል። የኢራን የጽናት መንፈስና ወታደራዊ ዝግጁነት የአሜሪካንን ግዙፍ ኃይል ይጋፈጣል። ውጤቱ ምን ይሆን? ዲፕሎማሲ ያሸንፍ ይሆን ወይስ የጦርነት ከበሮ ጉሰማ የሰላምን ድምፅ ወጥ አድርጎ መካከለኛው ምስራቅንና መላውን ዓለም ወዳልተጠበቀ የጥፋት አዘቅት ውስጥ ይከተው ይሆን? መልሱ በጊዜ ነፋሱ ተደብቋል። ነገር ግን አንድ ነገር እርግጥ ነው። በፋርስ ባህረ ሰላጤ ላይ የተጋረጠው ጥላ በቀላሉ የሚገፈፍ አይደለም። የኢራን ሕዝብና መንግስት ለክብራቸውና ለሉዓላዊነታቸው የመጨረሻውን ዋጋ ለመክፈል ዝግጁ ሆነው የጠላትን እንቅስቃሴ በንቃት እየተከታተሉ ነው። ታሪክ ለዚህ ጥንታዊት ሀገር ሌላ ፈተና አዘጋጅቶላታል። እሷም እንደተለመደው በኩራትና በጀግንነት ልትጋፈጠው ተዘጋጅታለች። ለአሁን በዚሁ አበቃን። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን አይርሱ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።